ኢትዮጵያ የኢኮኖሚና ጸጥታ ጥቅሟን ለማሟላት የራሷ ወደብ መሻት ተገቢ ነው። አሁን ተገቢ ነው። ነገር ግን አብይ የተከተለው ጊዜና አቅምን ከግምት ያላስገባ እና በበሰለ ዲፕሎማሲያዊ ስትራቴጂ ያልተመራ አካሄድ አይደለም አሁን ሊያሳካ፣ ወደፊትም ሀገራችን የወደፊት ፍላጎቷን ለማሟላት ያላትን እድል እያጣበበ ነው። ከጎረቤታችን ጋር አላስፈላጊ አምባጓሮ ውስጥ በማስገባት አቅመ ፈርጣማ ሀገራትን ወደ አካባቢያችን እንዲጋበዙ በማዳረግ ከበባ ውስጥ እየከተተን ይገኛል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ሻለቃ መሪውንና ብሬን ተኳሹን ጨምሮ 11 ያገዛዙን ሚሊሻዎች ከነሙሉ ትጥቃቸው የአማራ ፋኖን ተቀላቀሉ። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ብልጽግና ፓርቲ በአሰብ ወደብ ዙሪያ የሚያሰማው ቅዠት እየተባባሰ ሄዷል በማለት ተሳልቀዋል። በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በሁለቱም አውደ ውጊያዎች ፋኖ ድልን ተቀዳጅተዋል። የአማራ ሕዝብ ህልውናና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ፋኖ የጀመረውን ትግል አያቆምም። ለንደን ፋኖ የገዳዮቹን ጀርባ እያከከ ለሚኖረው የአማራ ልሂቅ ያዘጋጅነው የጥንቅር ዘገባ አለ፣ ትሰሙታላችሁ። በጠቅላይ ሚኒስትሩ ማብራሪያ የተቃዋሚ ፓርቲዎች አስተያየት ሀገሪቱን እየፈተነ ያለውና ምርጫውን ለማካሄድም እንቅፋት ይሆናል ተብሎ የሚሰጋውን የጸጥታ ሁኔታ ወደ ተራ ሽፍተኝነት አውርደው መግለጻቸው ስህተት ነው። በጠቅላይ ሚኒስትሩ ማብራሪያ የተቃዋሚዎች አስተያየትን ይዘናል። የራስ አርበኛ ዘመነ ካሴ የሽጉጥ ሽልማትና የአባ ኮስተር ምርቃት። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁ ነው። ወደ መረጃችን ገባን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ሻለቃ መሪውና ብሬን ተኳሹን ጨምሮ 11 ያገዛዙ ሚሊሻዎች ከነሙሉ ትጥቃቸው የአማራ ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ዋግሾም ብሪጌድን የተቀላቀሉት ሻለቃ ምስጋናው ነው የፖሊስና ሚሊሻ አዛዥ፣ ወርቁ አዲሴ ብሬን ተኳሽ፣ ኮንስታብል የኋላው ግርማ ያገዛዙ ፖሊስና ሌሎች 8 ሚሊሻዎችን የብልጽግናን ስርዓት በመጥላት ከደሃና አምደ ወርቅ ዱራ ግንባር ተነስተው ዋግሾም ብሪጌድን ከነሙሉ ትጥቃቸው ተቀላቅለዋል። ሲቀላቀሉ ይዘውት የመጡት ትጥቅ 1 ስኪ፣ 1 ምንሽር፣ 1 ኤም40፣ 8 ክላሽ፣ 330 የክላሽ ተተኳሽ፣ 6 የእጅ ቦምብ፣ 40 የስኪና የምንሽር ተተኳሽ፣ 11 የወገብ ትጥቅ ይዘው ተቀላቅለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ግዙፍ ላስታ ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነ ቢያይብን መረጃውን አድርሷል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ብልጽግና ፓርቲ በአሰብ ወደብ ዙሪያ የሚያሰማው ቅዠት እየተባባሰ ሄዷል በማለት ተሳልቋል። የማነ የብልጽግና ባለስልጣናት አሰብ ወደብ ያላት የህዝብ ብዛት የኢትዮጵያ ከተሞች ካሏቸው እጅግ ብዙ ህዝብ ጋር ሲወዳደር እጅግ አነስተኛ ስለመሆኑ ይነግሩን ጀምረዋል በማለት ተችተዋል። የማነ ማክሰኞ ዕለት በኢትዮጵያ ፓርላማ ውስጥ የተሰማው ትርክ ከተቻለ በድርድር ካልተቻለ በወታደራዊ ወረራ የአሰብ ወደብ ባለቤት እንሆናለን የሚል ይዘት አለው ብለዋል። የቅኝ ግዛት ትርክት ሲቃኝ የኖረው ማራኪ በሚመስሉ አመክንዮዎች ወይም ህዝባችን የማሰልጠን ተልዕኮ በሚል ምክንያት ነበር ያሉት የማነ ሞኛ የሆነው የብልጽግና ትርክት ግን በዘመናዊ ታሪክ ተሰምቶ አያውቅም ብለዋል። በሌላ መረጃ በሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በሁለቱም አውደ ውጊያዎች ፋኖ ድልን ተቀዳጅቷል። የምርኮኛው የብርሃኑ ጁላ ሰራዊት ከሽመልስ አብዲሳ ልዩ ኃይልና ከአማራ ወዳደር ሚኒሻና ብልጽግና አሽከሮች ጋር በመሆን የኦሮሞማውን ጸረ አማራ አስተላለፍ የሙጥኝ በማለት አሁንም በምድር ሜካናይዝድ ጦር በሰማይ በድሮና በአማራ ህዝብ ላይ ያልተሰራ ያልተፈጸመ ያልተመከረ ነገር የለም። ሆኖም ግን ከጊዜ ጊዜ በሁለንተናዊ ዘርፍ አስተላለፉን ያፈረጠመው የፋኖ ኃይል ወይ ፍንክች ብሎ የወንበዴውን የማፊያ ቡድን በሁሉም ያውደ ውጊያ ግንባር ከፍተኛ ፍልሚያ በማድረግ ድልን እየተጎናጸፈ ይገኛል። በትናንትናው ዕለትም ያገዛዙ ጥምር ኃይል ሰፍሮ ካለበት ስለ አማራ ሁሉን አቀፍ ጄኖሳይድ ከሚዶልበት ከተማ ከቋራ ደለጎ፣ ካለፋ፣ ሻወራና አጸደ ማርያም በልዩ ኦፕሬሽን የፋኖ ሰራዊት በተመሳሳይ በማታ ሰዓት ሁሉም ከተሞች በመግባትና በመጠጋት ተኩስ በመፍጠር ወደ ሞት ቀጠና አስቦ በማስገባት አናብስቶቹ የመይሳው ካሳ ሁለተኛ ኮር ቋራ ኦምዴላ ክፍለ ጦር በአርበኛ በሊሆን እየተመራና ጎንደር ጠቅላይ ግዛት ዕዝ የፋኖ ሰራዊት በአርበኛ ክንዱ እየተመራ ግራና ቀኝ በመጣመር በደለጎ ከተማ የመሸገውን የጠላት ኃይል ክፉኛ ሙሉ ቀኑን ሲያበራዩት ውለዋል። ከፍተኛ ቁጥር ያለው ሞትና ቁስለኛ በማድረግ ድልን መጎናጸፍ ተችሏል። በእንዲህ እንዳለ በከፍተኛ ጦር አመራሮች የጦር ጠበብቶች የሚመራው ይህ አውደ ውጊያ በተመሳሳይ ሁኔታ በአለፋ ወረዳ ሻውራ ከተማና አጸደ ማርያም ከተማ ነበልባሎቹን የመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር በማሰማራትና በአርበኛ ገብረ ማርያም በየነ ሁለቱም ከተሞች ግራና ቀኝ ክንፍ አጣምሮ በአንደኛው በኩል አርበኛ ጌጡንና አርበኛ
ሙልቀን በማጣመር በሁለተኛው አሰላለፍ አርበኛ አበጀንና አርበኛ መኳንንትን በአንድ በማስተሳሰር በሁለቱም የውጊያ ቀጠና ሁሉም የክፍለ ጦር አመራሮች የተሰጣቸውን የአውደ ውጊያ ላይ ጥበብ በመጠቀም ያገዛዙን ግብስብስ የጭራቅ ስብስብ እያዟዟሩ ሲያብራዩት ውለዋል። በመጨረሻም በሁለቱም ቀጠና የወጣውን የአረመኔው ስርዓት አስፈጻሚ ጥምር ኃይል በመግቢያ መውጫ በማሳጣት ወደ አንድ ቀጠና በመሰብሰብ ከበባ ውስጥ ማስገባት ተችሏል። በዚህም አውደ ውጊያ ያገዛዙ ኃይል ከፍተኛ ቁጥር ያለው ሙትና ቁስለኛን አስተናግዷል። በሁሉም አውደ ውጊያ የታዩ ከሞላ ጎደል ክስተቶች የአገዛዙ ጦር አዋጊዎች ሰራዊቱን ካለ ፍላጎቱ በድንጋይና በዱላ ድብደባ እያዋጉ ያለውድ በግድ ወደ ሞት እንደማገዱት መሆኑ ኃይል ሲሞትባቸውና ሲቆስለባቸው በየቤቱ የአርሶ አደሩን አልባሳት እየገፈፉና እየቀሙ እንደሚጠቀሙ ማረጋገጥ ችለናል። በደለጎ ቋራ ኦምዴላ ክፍለ ጦርና በጎንደር ጠቅላይ ግዛት የፋኖ ሰራዊት ጥምር የተገኘ ድል ሙት ከ60 በላይ ቁስለኛ ከ48 በላይ አሁንም ያገዛዙ ጥምር ኃይል በዚሁ ቦታ ከበባ ውስጥ ይገኛል። በአጸደ ማርያም ቀጠና በአድዋ ክፍለ ጦር የተመዘገበ ድል 3 ጊዜ በአምቡላንስ ሙትና ቁስለኛ መላልሷል። እንዲሁም የውጊያውን ቀጠና ሙሉ በሙሉ ማስለቀቅ ተችሏል። በሻውራ ከተማ ቀጠና በአድዋ ክፍለ ጦር በኩል የተገኘ ድል ከ2 ጊዜ በላይ በወራል የተሸፈነ ሙትና ቁስለኛን አንስቷል። ሁሉም አውደ ውጊያ አሁንም ሁለተኛ ቀኑን እንደቀጠለ ይገኛል። ውጊያው እንደተቋጨ ከዚህ በተሻለ መንገድ ዝርዝር ጉዳዮችን ለህዝብ ጆሮ እናደርሳለን። የአማራ ህዝብ ህልውናና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ፋኖ የጀመረውን ትግል አያቆምም። ለንደን ፋኖ በጠቅላይ ሚኒስትር አብይ አህመድ የፓርላማ ምላሽ ላይ ከለንደን ፋኖ የተሰጠ መግለጫ። በለንደን ፋኖ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በኢትዮጵያ ህዝብ ተወካዮች ምክር ቤት ቀርበው በለንደን ስለተካሄደው የኢትዮጵያ የምክክር ኮሚሽን ተቃውሞ የሰጡትን ምላሽ በጽኑ እንደሚቃወም ይገልጻል። የጠቅላይ ሚኒስትር ንግግር የተቃውሞ ዓላማዎችን በቅጡ ያልተረዳ በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ግፍ ለመደበቅ ያለመና እውነቱን የካደ አሳፋሪ ተግባር ነው። በአማራው ህዝብ ላይ በጦርነት በጭፍጨፋ የተነሳ የመኖርና ያለመኖር የህልውና ስጋት እያለ የህዝብ ወኪል አስሮ መደራደር እንደማይቻልና የምክክር ኮሚሽን የሚባለው ስብስብ የገዢው ቡድን ስልጣን ማራዘሚያ እንጂ የችግሩን ስር መፍታት ዓላማው እንዳልሆነ ለንደን ፋኖ በእርግጠኝነት ይረዳል። በተጨማሪም ጠቅላይ ሚኒስትር የራሱን ዜጎች አላውቃችሁም የሌላ ሀገር ዜጎች ናቸው በማለት እጅግ አሳፋሪ ክደት የፈጸመ መሆኑን ባንክሮት እናሳውቃለን። በመሆኑም የጠቅላይ ሚኒስትር ነኝ ባዩ አነጋገር የችግሩን ምንጭ ከመፍታት ይልቅ ህዝብን የማዘናጊያ መንገድ ብቻ እንደሆነ እናምናለን። የአማራ ህዝብ ህልውናና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ለንደን ፋኖ የጀመረውን ትግል አያቆምም። በአማራ ህዝብ ላይ እየተካሄደ ያለው ጦርነት ሲቆም፣ የጅምላ ጭፍጨፋው ፍጻሜ እስኪረጋገጥ፣ እንዲሁም በአማራ ህዝብ ላይ የዘር ማጥፋት ተግባር ላይ የተሳተፉ አካላት ለፍትህ እስኪቀርቡ ድረስ የለንደን ፋኖ ድምፁን አጠናክሮ ለዓለም ማህበረሰብ ማሰማቱንና ለህዝብ ድምፅ መሆኑን ይቀጥላል። ኢትዮጵያ የኢኮኖሚና ጸጥታ ጥቅሟን ለማሟላት የራሷ ወደብ መሻት ተገቢ ነው። አሁን ተገቢ ነው። ነገር ግን አብይ የተከተለው ጊዜና አቅምን ከግምት ያላስገባና በበሰለ ዲፕሎማሲያዊ ስትራቴጂ ያልተመራ አካሄድ አይደለም አሁን ሊያሳካ ወደፊትም ሀገራችን ወደ ፍላጎቷን ለማሟላት ያላትን ድል እያጣበበ ነው። ጎረቤቶቻችን ጋር አላስፈላጊ አምባጓሮ ውስጥ በማስገባት አቅመ ፈርጣማ ሀገራትን ወደ አካባቢያችን እንዲጋበዙ በማድረግ ከበባ ውስጥ እየከተተን ይገኛል። ለምሳሌ በሶማሊላንድ ወደብ ለማግኘት ያደረገው ፕላን አልባ ሙከራ በእንጭጩ ከመቀጨት አልፎ ሶማሊያ የባህር ሀብቷን ለማስጠበቅ ቱርክን በረጅም ጊዜ ሊዝ እንድትጋበዝ ምክንያት ሆኗል። ዋና ባላንጣችን ግብፅም ወታደሮቿን እንድታሰፍር አድርጋለች። ይህ አዲስ እውነታ በሶማሊላንድ ሆነ ሌሎች ሶማሊያ ወደቦችን ለማግኘት ያለንን እድል በከፍተኛ ሁኔታ አጣቦታል። በሶማሊላንድ ውዝግብ ወቅት የአሸማጋይነት ሙከራ ስታደርግ የነበረችው ጅቡቲ ኢትዮጵያ የታጁራን ወደብ በረጅም ጊዜ ሊዝ እንድትጠቀም ሀሳብ አቀረበች። አብይ እምቢ አለ። ጅቡቲም ሳውዲ አረቢያን ጋብዛ ታጁራን በረጅም ጊዜ ሊዝ ሰጥታለች። ወደቡን ሳውዲ ገንብታ ኢትዮጵያን በክፍያ እንድትጠቀም ነው ተብሏል። ያ ማለት በወደቡ የሚደረገው ወደ ኢትዮጵያ የሚገባና የሚወጣ ጭነት ሁሉ በሳውዲ ቁጥጥር ስር ሆነ ማለት ነው። የተጠቀሱት ሀገራት በቀይ ባህርና ህንድ ውቅያኖስ ላይ ከኢማራት ጋር ከፍተኛ ፍክክር ውስጥ ያሉ ናቸው። ኢማራት ፈጽሞ በቀይ ባህር ወደቦች ላይ ቁጥጥር እንዳይኖራት የሚሰሩ ናቸው። አብይ የምትመራው ኢትዮጵያ ደግሞ የኢማራት ተቀጣይ ጉዳይ አስፈጻሚ ፕሮክሲ ሆናለች። ስለዚህ የኢትዮጵያን ሙከራ የኢማራት አድርገው ስለሚያዩ ለማክሸፍ ይሰራሉ። እስካሁን አብይ ያደረገው የልጅ ጨዋታ ለዚህ ዓላማቸው እጅግ ጠቃሚ ነበር። ሶማሊያን ገፍቶ ከእጃቸው አስገባ። በሱዳን ጦርነት የአስፈጻሚውን ኃይል በመደገፍ የቡርሃንን መንግስት አስከፍቶ ፖርት ሱዳንን በእነዚህ ሀገራት እጅ አስገባ። ከኤርትራ ጋር የገባው አምባጓሮም እነዚህ ሀገራት በሙሉ አቅማቸው ከኢትዮጵያ በተቃራኒው እንዲቆሙ እድል የሰጠ ነው። ኤርትራም ይህን ድጋፍ ወደ አስተማማኝና ዘላቂ ዋስትናን ለማሸጋገር ወደቦቿን ለእነዚህ ሀገራት በተለይ ለሳውዲ በረጅም ጊዜ ሊዝ ልታስተላለፍ ትችላለች። ይህ ከሆነ ፍጥጫው አብይ ትንሽዬ ብሎ ከሚንቃት ኤርትራ ጋር ሳይሆን ከቱጃርና ከሀያሏ ሳውዲ ጋር ይሆናል ማለት ነው። በተስፋፊነት ትርክት የታጀበው
የነበረው የአብይ ወደብ ፖለቲካ ሌላዋን ይቅርና ኬንያን እያስደነገጠ ያስከፋ ነበር። ለደቡብ የሀገራችን ኢኮኖሚ አማራጭ ወደብ እንዲሆን ሲዘጋጁ በነበሩት የላሙ ወደብ ጉዳይ በጥርጣሬ እንዲመለከቱ አድርጓቸዋል። የአብይ ውር ድንበር የወደብ ፖለቲካ ለ25 ዓመታት ዲፕሎማሲያዊ ግንኙነቷን አቋርጣ የነበረችው አሜሪካ እንኳን ከኤርትራ ጋር ዳግም ለመቀራረብ እንድትወስን ገፋፍቷታል። ጠቅለል ሲል በተደከመ ኢኮኖሚያዊና ወታደራዊ አቅም እንዲሁም በተሸዋረረ ዲፕሎማሲያዊ አካሄድ የተተገበረው የወደብ ፖለቲካ የወደብ ባለቤትነት እድላችን እያጨናገፈ ብቻ ሳይሆን አላባራ ባለው የእርስ በርስ ጦርነታችን ላይ ቤንዚል የሚያርከፈክፉ ኃያላትን የጋበዘ እንዲሁም የዲፕሎማሲያዊ መገልገልን ያባባሰ አክሳሪ አካሄድ ነው። በአብይ ጠብ አጫሪነት በፊት ባለወደብ ጎረቤቶቻችን እያወዳደር የተሻለ ዋጋና አገልግሎት የሚሰጡን እያማረጥን መጠቀም እንችል ነበር። ዛሬ ግን አብይ ጉዳዩን ሴኩሪታይዝ በማድረጉ ሁሉም ጎረቤቶች በመሰባሰብ በራቸውን እየዘጉብን አማራጫችን ከጊዜ ወደ ጊዜ እየጠበበ ነው። አብይ ይህ አካሄድ በእሱ አገዛዝና በሀገሪቱ ላይ ያደረሰውን ኪሳራ አምኖ የእርምት እርምጃ ከመውሰድ ይልቅ አሁንም በጥፋት መንገድ ለመቀጠል ይደነፋል። አብይ የወደብ ፖለቲካውን የሚነዛው እውነትም ሀገራችን የወደብ ባለቤት ያደርጋል ብሎ ስለሚያምን እንዳልሆነ አካሄዱ ግልጽ ያደርገዋል። ጉዳዩን የሙጥኝ ብሎ የሚገፋበት የህዝቡን ቀልብ ከውስጣዊ ኢኮኖሚያዊ፣ ፖለቲካዊና የሴኩሪቲ ቀውስ ዳይቨርት በማድረግ የስልጣን ዘመኔን ለማራዘም ያግዘኛል በሚል ስሌት ነው። ውጤቱ ግን በወደብ አልባ ሀገራችንና የወደብ ባለቤት በሆኑ ጎረቤቶቻችን መካከል ዘመን ተሻጋሪ ቁርሾ በመፍጠር መጪው ትውልድና አመራር እንኳ በሰከነ ዲፕሎማሲያዊ መንገድ የሚያቀርቡትን የወደብ ጥያቄ በስጋትና ጥርጣሬ እንዲታይ የሚያደርግ ጋሬጣ ጥሎ አልፏል። የገዳዮቹን ጀርባ እያከከ ለሚኖረው የአማራ ሊቅ የሚከተሉትን ልናስታውሰው እንወዳለን። ህዝባችን ፈጽሞ ዘር መጥፋት አደጋ ውስጥ ነው ስንላችሁ ለማትሰሙን ማስታወሻ ነው። አማራ ድንቅ ህዝብ፣ የጀግና ሴት ባለቤት ነው። ዳሩ እናንተን ታካኪዎቹንና በሆዱ የምታመልኩትን ፈጣሪ ልቦና ይስጣችሁ እንላለን። የባንዳ ምልክቱ የአማራ ብልጽግና ህዝባችንን ከ1983 እስከ 2018 ዓ.ም ድረስ እንዴት መጫወቻና መሳለቂያ እንዳደረገው እንኳ አያርፍም። ይልቁንስ ሰሞኑን ባዳና ባንዳ የሚል ትርክት በአሳዳሪዎቹ ተጭኖ እየዋተተ ይገኛል። ጽንፈኛና ጃዊሳ የሚለው ተቀይሮ ደግሞ ስንዳሪዎቹ ሌላ ስም ለመትከል እየተጉ ነው። እኛም እንላለን ህዝባችን ከፈጽሞ መጥፋት መከላከል ጽንፈኛ ካስባለ አዎ ጽንፈኞች ነን እንላችኋለን። በመቀጠል ግን አማራ ምን ይሆንላችሁ ስንዳሪዎች፣ በመጀመሪያ አማራው የሆነውን ነገር ስለምትረሱት የሆነውን እንኳን እስኪ እናስታውሳችሁ። የካቲት 1983 ዓ.ም ህፃናትን ጨምሮ 500 አማራዎች ትምህርት ቤት ክፍል ውስጥ ተዘግቶባቸው ወለጋ ላይ በእሳት አልተቃጠለም። 1984 አርሲ ላይ 250 የአንድ መንደር አማራዎች የታረዱ ሲሆን የአንዲት እርጉዝ ሴት ሆድም ተቀዶ ጽንሱ አልወጣም ወይ? ሰኔ 24 2004 ቤኒሻንጉል መተከል በአንድ ቀን 400 አማራዎችን በመጨፍጨፍ የ80 አማራዎችን ስጋ ጠብሰው የበሉ ሲሆን የሁለት አማራ ሴቶች ጉበትና ኩላሊት በጥሬው አልተበላም ወይ? ዳር 29 2013 ጎንደር በአንድ ቀን 2500 አማራዎች አልተገደሉም ወይ? ሰኔ 11 2014 ወለጋ ከ5000 በላይ አማራዎች በአንድ ቀን ጀንበር የተጨፈጨፉ ሲሆን የታረዱ እናቶች ማዕፀን በመሰንጠቅ ጽንስ አላወጡም ወይ? ጥቅምት 24 2013 14 ሙሉ የአማራ ክልል የብልጽግናና ቲፒኤልኤፍ የጦር አውድማ ሆኖ ከ1 ትሪሊዮን በላይ ሀብት አልወደመም ወይ? ጥር 2015 ሻሸመኔ ላይ የቤተ ክርስቲያንን መርከስ ለመታደግ በተከላከሉ 52 ሰዎች ላይ በጥይት በስለትና በድንጋይ ተወግረን አልተገደልንም ወይ? የካቲት 25 2015 የአድዋ ድልን ለማክበር አራዳ ጊዮርጊስ በተሰባሰቡ አማራዎች የጅምላ ጭፍጨፋ በማድረግ የ5 አማራዎች አስከሬን አዲስ አበባ ላይ አልተጎተተም ወይ? የካቲት 2015 ዓ.ም አንዲት እናት በሌሊት ቤቷ ፈርሶ ልጇ በጅብ አልተበላም ወይ? ጣፎ ላይ መጋቢት 2015 ዓ.ም ከ40 ሺህ በላይ ቤት አዲስ አበባና አካባቢው ላይ የአማራ ቤቶች ተለይተው አልፈረሱም ምን? ሚያዝያ 2015 ዓ.ም ከ60 በላይ ትጥቅ የፈቱ የአማራ ልዩ ኃይል ጀውሃ ላይ በኦነግ አልተረሸኑም ምን? የአማራ ልዩ ኃይልና ከመርህ ውጭ ትጥቅ እንዲፈታ አልተደረገም ምን? ከሐምሌ 5 2015 ዓ.ም ጀምሮ ደግሞ ፋኖን ትጥቅ አስፈታለሁ ብሎ የፈጸመው ወረራ ሙሉ ክልሉን እያወደመው እስካሁን ክልሉ የጦርነት አውድማ አልሆነም ምን? በአጠቃላይ የአማራ ህዝባችን የዘር ፍጅት ማሳያው ምንድነው ትላላችሁ ሊቃን? በእውነት የህዝባችን ፈጽሞ መጥፋት ተባባሪ ከመሆን እንኳ የምትቆጠቡት መቼ እንደሆነ ባላውቅም በመራራው ተጋድሎ ውስጥ የአብይ አህመድና ግብረ አበሮቹ እኩይ ሴራ በትውልድ ጽናት ከሽፏል። የአማራው ሰቆቃ መዋቅራዊና ሰው ሰራሽ ሆኖ እንዲቀጥል ያደረጋችሁ የአማራ ብልጽግናና እጅ አስታጣቢዎች ግን በታሪክ ጥቁር አማራ መሆናችሁን ልታውቁት ይገባል። በአጠቃላይ በመረረውና በህሉና ትግላችን በአንዳነትና ስንዳሪነት ታሪክ የሚሆንበት ጊዜው ቅርብ ነው። ለሁሉም ህዝባችንና ለብሔራዊ አንድነታችን ሲባል መንቃትን እንምረጥ ላለሁ። በጠቅላይ ሚኒስትር ማብራሪ ተቃዋሚ ፓርቲዎች አስተያየት አገሪቱን እየፈተነ ያለውን ምርጫውን ለማካሄድም እንቅፋት ይሆናል ተብሎ የሚሰጋውን የጸጥታ ሁኔታ ወደ ተራ ሽፍተኝነት አውርደው መግለጻቸው ስህተት ነው። በጠቅላይ ሚኒስትሩ ማብራሪያ ተቃዋሚዎች አስተያየት ጠቅላይ
ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት በህዝብ ተወካዮች ምክር ቤት ቀርበው የሀገሪቱን ፕሬዝዳንት አቶ ታዬ አጽቀሥላሴ ባቀረቡት የ2018 ዓ.ም የመንግስት የትኩረት አቅጣጫዎች ላይ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ዋና ዋና የትኩረት አጀንዳዎች ላይ የሰጡትን ማብራሪያን አስመልክተው የተቃዋሚ ፓርቲዎች ምን ይላሉ? የጸጥታው ጉዳይ ወደ ተራ ሽፍተኝነት ማውረዳቸው ስህተት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት የቀረቡት ጥያቄዎችን ተንተርሰው ያቀረቡት ሰፊ ማብራሪያ የኢኮኖሚ የፖለቲካና የዲፕሎማሲያዊ ጉዳዮችን ያካተተ ነው። ትብብር ለኢትዮጵያ አንድነት 5 ፓርቲዎችን ማለትም የመላው ኢትዮጵያ አንድነት ድርጅት፣ እናት ፓርቲ፣ የኢትዮጵያ ህዝቦች አብዮታዊ ፓርቲ፣ አንዲት ኢትዮጵያ ዲሞክራሲያዊ ፓርቲ፣ የአማራ ብሔራዊ ንቅናቄ በማቀናጀት ለምርጫ እየተዘጋጀ መሆኑን ይገልጻል። የቅንጅቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ጠቅላይ ሚኒስትር በሀገሪቱ ብሔራዊ ጥቅሞች ላይ የሰጡት ማብራሪያ በአፈጻጸሙ ልንለያይ እንችላለን እንጂ በመሰረቱ እንደግፋቸዋለን። ሀገሪቱን እየፈተነ ያለውና ምርጫውን ለማካሄድም እንቅፋት ይሆናል ተብሎ የሚሰጋውን የጸጥታ ሁኔታ ወደ ተራ ሽፍተኝነት አውርደው መግለጻቸው ግን ስህተት ነው ባይ ናቸው። በመሰረታዊ የብሔራዊ ጥቅሞች ላይ በደራርጎ ልዩነት ሊኖረን ይችላል እንጂ እንስማማለን። ይሁንና በምርጫና የጸጥታ ጉዳዮች የሰጡት አስተያየት ግን ትክክል አይደለም። የምርጫ ዘመቻዎች ለማካሄድ አስቻይ የጸጥታ ሁኔታ በሌለበት ሁኔታ ያሉት ግጭቶች ወደ ተራ ሽፍተኝነት አውርደው መግለጻቸው ትክክል አይደለም። በትግራይ ፖለቲካዊ ሁኔታ የተናገሩት ትክክል ነው። አቶ አምዶም ገብረስላሴ የአረና ትግራይ ለሉዓላዊነትና ዲሞክራሲያዊ ሊቀመንበር ናቸው። የእሳቸው አስተያየት ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ወቅታዊ ጉዳዮችን አስመልክተው በተናገሩት ላይ አተኩረው ነው። አቶ አምዶም ህወሓት ከፋኖና ከኤርትራ መንግስት ጋር እያካሄደ ያለውን ትብብር ለቀጠናው ሰላም ስለማይበጅ ጠቅላይ ሚኒስትሩ የሰጡት ማብራሪያ ትክክል ነው ይላሉ። የህዝብ ተወካዮች ምክር ቤት ስብሰባ በምርጫው እንቀጥል አንቀጥል አልወሰነም። ጠቅላይ ሚኒስትሩ የሰጡት ማብራሪያ በብዙ ጉዳዮች ላይ ያተኮረ በመሆኑ በዚህ በአጭር ደቂቃ ሁሉንም ላይ ሀሳብ መስጠት ስለማይቻል በምርጫ ጉዳይ በማተኮር አስተያየታቸውን የገለጹልን የእናት ፓርቲ ዋና ጸሐፊ የፖለቲካ ዘርፍ ኃላፊ ዶክተር አሰፋ ዳረ ናቸው። የጸጥታ ሁኔታው አስቸጋሪ ነው። እንደ እናት ፓርቲ በቀጣዩ ምርጫ አንሳተፍ በሚለው ላይ ተነጋግረን አቋም የወሰንበት ሁኔታ የለም። ግን የመነጋገሪያ ጽሁፎች አዘጋጅተን እየተነጋገርን ያለ ነው። ጠቅላይ ሚኒስትሩ ዶክተር አብይ አህመድ በቀይ ባህር ተጠቃሚነት በተመለከተ የሰጡት ማብራሪያ ከዚህ ቀደም የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ያደረጓቸውና ለህዝብ ይፋ ያልሆኑ ስምምነቶች በግልጽ ያወጣ ንግግር ነው ያሉን ደግሞ አንጋፋው ኤርትራዊ ጋዜጠኛ የፖለቲካ አራማጅ አቶ ማሪ አብርሃም ናቸው። አያይዘውን ፖለቲከኞቹ ቀጣዩ ምርጫ ከመካሄዱ በፊት በሀገሪቱ ያለው የጸጥታ ሁኔታ መሻሻል እንዳለበት አጽንኦት ሰጥተዋል። የራስ አርበኛ ዘመነ ካሴ የሽጉጥ ሽልማትና የአባ ኮስተር ምርቃት ድርጅታችን አፍባ መዋቅርን እያዘመነ ይገኛል። ከዚህ ጎን ለጎን ሰራዊቱን በማሰልጠን ህዝባዊ የነበረውን ሰራዊታችን ወደ ድርጅታዊ ጦር ለመቀየር ተከታታይ ስልጠናዎችን በመስጠት ታምር እየሰራ ነው። በዛሬው ዕለት ቴዎድሮስ 8ኛውን የዘለቀ ክፍለ ጦር አባ ኮስተር ብርጌድ ለ3 ወራት የሰለጠነ እግረኛ ሰራዊት አስመርቋል። በዚህ ምረቃ ፕሮግራም ላይ ራስ አርበኛ ዘመነ ካሴ ቢቸና ከተማ ላይ ጀብድ ለፈጸመው ፋኖ አሳመን የነማ ወረዳ ምክትል አስተዳዳሪውን መሃል ከተማ ላይ ቀንዲሾ ክላሽ በመማረክ ጀብድ በመስራቱ ዘመናዊ ስታር ሽጉጥ ሽልማት አበርክቶ ጀግናን መፍጠር ብቻ ሳይሆን ለጀግና ክብር መስጠት የሚያውቅበት ራስ አርበኛ ዘመነ ካሴ ይህን መሰል ጀግንነት ለሚፈጽሙ የዘመኑ ጀግኖች ሊበረታቱ ይገባል የሚል መልእክትም አስተላልፈዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ